ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የለተረቡ ዕለታዊ ስፖርታዊ መረጃችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። አዘጋጁ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ፍቃዱ ወልደተንሳይ ከኛ ጋር ቆይታ ያደርጋል። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናደርጋለን። ሸገር ከተማ እግር ኳስ ክለብ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ትላንት በነበረው ጨዋታ ድል ማድረጉን ተከትሎ እንደዚሁ አረጋግጧል ማለት ነው። አራት ቀሪ ጨዋታዎች እየቀሩት በ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊው አንደኛው ክለብ መሆኑን ትላንትና አረጋግጧል ማለት ነው። ወደ 45 ነጥቦችን በመሰብሰብ 44 ነጥቦችን በመሰብሰብ ማለት ነው። እንግዲህ ትላንትና ከእንጂባራ ከተማ ጋራ በምድብ 20 ያደረጉትን ጨዋታ ድል ማድረጋቸውን ተከትሎ ነው 5-1 በሆነ ውጤት ነው ድል ማድረግ የቻሉት። የአሰልጣኝ በሽር አብደላ ቡድን ወደ ኢትዮጵያ ፕሪሚየር ሊግ ድል ማድረጉን ተከትሎ እንግዲህ መቀላቀሉን ከወዲሁ አረጋግጧል ማለት ነው። አሁን የምድብ ለፍልሚያ ይጠበቃል። ነገሌ አርሲ እንደዚሁ አላባ ከተማና ደሴ ከተማ እየተፋለሙ ይገኛሉ። እንዲሁም ንብም ጨምሮ ማለት ነውና በቀጣይ ኢትዮጵያ ፕሪሚየር ሊግን የሚቀላቀሉ ሁለት ክለቦች ከወዲሁ አንደኛው ታውቋል። አንደኛው ደግሞ በቀጣይ በሚደረጉ ጨዋታዎች እንደዚሁ የሚለይ ይሆናል ማለት ነው። ትላንትና እንግዲህ 5-1 በሆነ ውጤት እንጂባራ ከተማን ድል አድርጎ ወደ ፕሪሚየር ሊግ ማደጉን ሲያረጋግጥ ግብ ያስቆጠሩ ተጫዋቾች አሉ። ኤኖክ አየለ በተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦች ውስጥ ሲጫወት እናውቀዋለን። በድሬዳዋ ከተማ፣ በወልቂጤ እንደዚሁ ከተማ እግር ኳስ ክለብ ውስጥ ማለት ነው ጎል አስቆጥሯል። ትላንት 5ኛው ደቂቃ ላይ ሸገር ከተማን ቀዳሚ ያደረገ ግብ ከመረብ ማሳረፍ የቻለው ይህ ተጫዋች ነበረ። አቤኔዘር ሆቴ እንደዚሁ 21ኛው ደቂቃ ላይ፣ ምስጋና ሜሶ 65ኛው ደቂቃ ላይ፣ መሱድ ታምሩ ደግሞ 50ኛውና 78ኛው ደቂቃ ላይ ሸገር ከተማን አሸናፊ ያደረጉ ግቦችን እንደዚሁ ከመረብ አሳርፈዋል ማለት ነው። እንግዲህ ሌላ የኢትዮጵያ ሴቶች ፕሪሚየር ሊግም የ17ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ቀጥለው ተከናውኗል። ኢትዮ ኤሌክትሪክ ከአምበሪቾ ከተማ ጋር ያደረገውን ጨዋታ 6-0 በሆነ ውጤት ማሸነፍ ችሏል። የአሰልጣኝ መሰረት ማኔው ቡድን ትላንትና በሰፊ የጎል ልዩነት አምበሪቾ ከተማን ድል ሲያደርግ ሂደት ካሱ 20ኛውና 29ኛው ደቂቃ ላይ ሁለት ግቦችን ከመረብ ማሳረፍ ችላለች። መሀሌት ምትኩ ደግሞ 3 ግቦችን ከመረብ በማሳረፍ በጨዋታው ላይ ትሪክ የሰራች ተጫዋች ሆናለች። 33ኛው፣ 58ኛውና 67ኛው ደቂቃ ላይ ሶስቱን የኢትዮ ኤሌክትሪክ ግቦችን እንደዚሁ ማስቆጠር ችላለች። ቀሪዋን አንድ አንጎል ደግሞ ሊዲያ ጌትነት 65ኛው ደቂቃ ላይ ከመረብ ማሳረፍ ችላለች ማለት ነው። ሌላኛው የሊጉ መሪ ክለብ ኢትዮጵያ ንግድ ባንክን ከድሬዳዋ ከተማ ጋር ያገናኘው ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ሲሳይ ገብረዋድ 3ኛው ደቂቃ ላይ ለኢትዮጵያ ንግድ ባንክ ቀዳሚ ጎል አስቆጥራ 1-0 በሆነ ውጤት ያሰልጣኝ እንደዚሁ ብርሃኑ ግዛው ቡድን 1-0 በሆነ ውጤት ይመራ ነበረ። በኋላ ላይ እንግዲህ 22ኛው ደቂቃ ላይ ደግሞ ማናየሽ ተስፋዬ በፍጹም ቅጣት ምት ብርቱካናማዎቹን ወደ አቻ ውጤት ማምጣት ችላለች። የመጀመሪያውም ግማሽ 45 ተጨማሪ ጎል ሳይቆጠርበት 1-1 በሆነ አቻ ውጤት ተጠናቋል። ከረፍት መልስ ሻምፒዮናው ክለብ ኢትዮጵያ ንግድ ባንክ ተከታታይ ሙከራዎችን በማድረግ ለግብ የቀረቡ እንቅስቃሴዎችን ማድረግ ቢችልም ኳስና መረብን ሳያገናኝ ጨዋታው አንድ አቻ በሆነ ውጤት እንደዚሁ ተጠናቋል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። በቀጣይ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናልፈው። ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ተመልሰናል። ናሁ ቴሌቪዥን እየተከታተላችሁ ትገኛላችሁ። ፕሮግራሙ ደግሞ ናሁ ስፖርት ዕለታዊ መሰናዷችን ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። አፍሪካ መንደርደሪያችን ነች።
ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የምድብ ስድስተኛ የመጨረሻ ጨዋታዎች ትላንትና በተለያዩ የአፍሪካ ከተማ ስቴዲየሞች እንደዚሁ ተከናውነው ተከታይ ውጤቶች ተመዝግበውበታል። ሁለቱን የምስራቅ አፍሪካ ወንድማማቾችን ሀገራት ያገናኘው የደቡብ ሱዳን እና የሱዳን ጨዋታ ባቻ ውጤት ጨዋታው ተጠናቋል። በጣም አስገራሚ እንቅስቃሴ የታየበት ነበረ። ይህን ጨዋታ ከመመልከታችን በፊት ግን ምድብ አንድ ላይ የተደረገ ሌላ ጨዋታ ነበር። ኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ አንድ ላይ ግብጽ በሜዳዋ ካይሮ ላይ እንደዚሁ ከሴራሊዮን ጋር ያደረገችውን ጨዋታ 1-0 በሆነ ውጤት ማሸነፍ ችላለች። ይህንንም ተከትሎ ነጥቧን ወደ 16 ከፍ በማድረግ ለ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የበለጠ እድሏን ያሰፋችበትን ውጤት ነው ማስመዝገብ የቻለችው። ከዚህ በኋላ በቀሩት ጨዋታ 1 ነጥብ ማግኘት ከቻለች ወይም ደግሞ ተፎካካሪዎቿ ነጥብ የሚጥሉላት ከሆነ እንደዚሁ በቀጥታ ማለፍ የምትችልበትን አጋጣሚ ፈጥራለች ማለት ነው። የሞሐመድ ሳላህ ሀገር የግብጽ ብሔራዊ ቡድን ማለት ነው። በምድቡ ሁለት ቀደም ሲል ወደ አነሳነው ጨዋታ ስናልፍ ትላንትና ጨዋታዎች ተደርጓል። እንደዚሁ የመጀመሪያው ጨዋታና የበርካታ የእግር ኳሱን ቤተሰቦች ቀልብ የሳበው የሁለቱን እንግዲህ የሱዳን ሀገራትን ያገናኘው ጨዋታ ነበረ። ሱዳንና ደቡብ ሱዳን ያደረጉት ጨዋታ በአቻ ውጤት ተጠናቋል። ሁለቱም ሀገራት ቅልጥ ያለ ጦርነት ላይ ነው የሚገኙት እንደሚታወቀው ማለት ነው። በተለይ ዋናዋ ሱዳን ሪፐብሊክ ከፍተኛ ቀውስ ውስጥ በሀገሪቱ ላይ ያለው የፖለቲካ ሁኔታ ለስፖርታዊ እንቅስቃሴዎች አመቺ አይደለም። ብሔራዊ ቡድኑም እንግዲህ ከሜዳው ውጪ ነው ጨዋታውን እያደረገ የሚገኘው። በፋይናንስም በከፍተኛ ሁኔታ እየተፈተነ ይገኛል። እንደዚሁ የኤምሬትስ ሀገራቶች ናቸው እየረዱት የሚገኘው። እነዚህ የገልፍ ሀገራት የሚባሉ ባለሀብቶች እየረዱት ይገኛሉ። እንግዲህ ትላንትና ወደ ዓለም ዋንጫው ለመግባት ከፍተኛ እድል ነበራት የመጀመሪያው ጨዋታ ከመደረጉ በፊት ማለት ነውና 11 ነጥቦችን ይዛ ነበር የትላንቱን ጨዋታ ያደረገችው ዋናዋ ሱዳን ማለት ነው። ይህን ጨዋታ ድል ብታደርግ እንግዲህ ነጥቧን ወደ 14 ከፍ የምታደርግበት አጋጣሚ ነበረ። ነገር ግን ነጥብ ተጋርታውታለች። 1-0 በሆነ ውጤት ትመራ ነበር መጀመሪያ ጎል አስቆጥራ ማለት ነው። 98ኛው ደቂቃ ላይ ደቡብ ሱዳኖች ጎል አስቆጥረው ጨዋታው በአቻ ውጤት ተጠናቋል ማለት ነውና ደቡብ ሱዳን የምድቡ ግርጌ ላይ ነው የምትገኘው። አሁን ወደ 5ኛ ደረጃዋን አሻሽላለች ትላንት 1 ነጥብ ማግኘቷን ተከትሎ ማለት ነው። ዋናዋ ሱዳን ደግሞ እንደዚሁ ነጥቧን ወደ 12 ከፍ በማድረግ ዲአር ኮንጎን ተከትላ በ1 ነጥብ ዝቅ ብላ 2ኛ ደረጃ ላይ የተቀመጠችበትን አጋጣሚ ፈጥራለች። ከዚህ በኋላ 2 ጨዋታዎች አሉ። በነዛ ጨዋታዎች ላይ ደግሞ አንዱን ጨዋታ አትሊስት ማሸነፍ ከቻለች ወደ ዓለም ዋንጫው የውድድር መድረክ የምታልፍበትም አጋጣሚ ሊፈጠርላት ይችላል ማለት ነውና ትላንት ከነበሩ ጨዋታዎች መካከል አንደኛው ይሄ ነው። ሌላኛው እንግዲህ ትኩረትን ስቦ የነበረው ጨዋታ በምድብ 3 ነው። ናይጄሪያ ከዚምባብዌ ባደረጉት ጨዋታ ናይጄሪያ በዚምባብዌ ነጥብ ተጋርቶ ወጥቷል። ወደ ዓለም ዋንጫው ለማለፍ ያለው ግስጋሴ በጣም ተጣቦበታል። ትልቅ ከዋክብቶችን የያዘው የናይጄሪያ ብሔራዊ ቡድን እየተፈተነ ይገኛል። ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ በጣም ከብዶታል። እንደነ ኦሲሜኔ የመሳሰሉ ተጫዋቾች አሉ። አዮቢ የቀድሞ የአርሰናል አሁን ደግሞ ለኤቨርተን እየተጫወተ የሚገኘው ተጫዋች ማለት ነው። ይቅርታ ለፉልሃም እየተጫወተ የሚገኘው ተጫዋች ማለት ነው። ከዛ ባለፈም ትልልቅ እንደነ የአታላንታውን ተጫዋች አዲሙላ ሉክማንን ማንሳት እንችላለንና በናይጄሪያ ብሔራዊ ቡድን ትልልቅ ሲቪ ያላቸው ተጫዋቾች አሉ። ነገር ግን ራሱ ቪክቶር ኦሲሜኔን ጨምሮ ማለት ነው። ነገር ግን ትላንትና በዚምባብዌ ብሔራዊ ቡድን እንግዲህ ከባድ ፈተና ገጥሞታል። 75ኛው ደቂቃ ላይ የቪክቶር ኦሲሜኔ ጎል አስቆጥሮ 1-0 በሆነ ውጤት ይመሩ ነበረ። ከዛ በኋላ ግን ጎል ተቆጥሮባቸው 1-1 በሆነ ውጤት ጨዋታቸውን አጠናቋል። የትላንቱን ጨዋታ ማሸነፍ ቢችሉ ነጥባቸውን ወደ 9 ማሳደግ ይችሉ ነበረ። ከመሪው ክለብ ሳውዝ አፍሪካ ጋር ከመሪው ብሔራዊ ቡድን ሳውዝ አፍሪካ ጋር የሚኖራቸውንም የነጥብ ልዩነት እንደዚሁ ወደ 4 ዝቅ ማድረግ የሚችሉበትን አጋጣሚ መፍጠር ይችሉ ነበር፣ አልተቻላቸውም ማለት ነው። ቤኒን ከሳውዝ አፍሪካ ያደረጉት ጨዋታ በሳውዝ አፍሪካ እንደዚሁ አሸናፊነት ፍጻሜውን አግኝቷል። ሩዋንዳም ሌሴቶን በዚህ ምድብ ማሸነፍ ችሏል ማለት ነው። ምድቡን የደረጃ ሰንጠረዥ ስንመለከት እንግዲህ ሳውዝ አፍሪካ በ13 ነጥቦች በቀዳሚነት እየመራች ትገኛለች። ሩዋንዳ፣ ቤኒን እኩል 8 ነጥቦች አሏቸው። ናይጄሪያ በ7 ነጥብ 4ኛ ደረጃ ላይ ተገኝቷል በምድብ 3 ማለት ነው። ምድብ 4 ላይ የተደረጉ ጨዋታዎች አሉ። ኬፕ ቨርዲ፣ ካሜሮን፣ ሊቢያ እና አንጎላ ይገኙበታል። ኬፕ ቨርዲ ትላንትና ድል ማድረጉን ተከትሎ ምድቡን በ13 ነጥብ እየመራ ይገኛል ማለት ነው። ሌሎች እንደው ምድቦቹን በወፍ በረር ለመመልከት ያህል ምድብ 5ን ሞሮኮ እየመራች ትገኛለች። ኒጀር ትከተላለች። ኒጀርና ታንዛኒያ እኩል 6 ነጥቦች
አሏቸው። ምድብ 6 ላይ ስንመለከት ደግሞ ኮት ዲቫር ናት በ16 ነጥብ የምትመራው። ጋቦን በ15 ነጥብ ትከተላለች። ምድብ 8 ላይ ደግሞ ቱኒዚያ እንደዚሁ ከናሚቢያ ጋር አንደኛና ሁለተኛ ደረጃ ሆነው ምድቡን እየመሩ ይገኛሉ። የመጨረሻውን ምድብ ጋና በ15 ነጥቦች እየመራች ትገኛለች። ኮሞሮስና ማዳጋስካር ተከታዩን ደረጃ ይዘውት እየተመለከትን እንገኛለን ማለት ነው። ከአፍሪካ ስንሻገር በቀጥታ የደቡብ አሜሪካ ሀገራቶች እንደዚሁ ጨዋታቸውን እያከናወኑ ነው የሚገኙት። ትላንትና ሌሊት ዛሬ ሌሊት ማለት ነው እዚህ ማንጊያው ላይ የተጠናቀቀው በጣም ተጠባቂ ጨዋታ ነበረ። በአርጀንቲናና በብራዚል መካከል የተደረገው ፍልሚያ በአርጀንቲና አሸናፊነት ተጠናቋል። ሁለቱ ሀገራት እንግዲህ በእግር ኳስ በዓለማችን ላይ ያላቸው ታሪክ ይታወቃል። ትልልቅ ከዋክብቶችን እንደዚሁ ለዓለም ማበርከት የቻሉ ድንቅ ሀገራቶች ናቸው። የእግር ኳስ ክህሎት የሚፈልቅበት ሀገር ነው ማለት ይቻላል። ብራዚል የዓለም እግር ኳስ ዋንጫ የውድድር መድረክን ለ5 ጊዜያት ያህል በማንሳት ቀዳሚዋ ሀገር እንደሆነች ይታወቃል። አሁን ላይ ግን የብራዚል ብሔራዊ ቡድን ያለፉትን 15 ዓመታቶች ብንመለከት በጣም ተዳክሟል። ትልቁ ክርስቲያኖ ሮናልዶ እንግዲህ ጫማውን ከሰቀለ በኋላ የብራዚል እግር ኳስ አጠቃላይ ሂደቱን ስንመለከት በሂደት እየተንሸራተተ የመጣበትን አጋጣሚ ማንሳት እንችላለን። የነ ሮናልዲኒዮ ጎቾን ትውልድ ማንሳት ይቻላል። እነ ሮቤርቶ ካርሎስ፣ እነ ሪቫልዶን የመሳሰሉ እነ ካፉን የመሳሰሉ ተጫዋቾች ማንሳት እንችላለን። ያ ጄኔሬሽን እንግዲህ በአጠቃላይ ከእግር ኳስ ራሳቸውን ካገለሉ በኋላ በሂደት ግን በየክለብ በተለያዩ የአውሮፓ ሊጎች ላይ በአጠቃላይ ጥሩ ፐርፎርም የሚያደርጉ ተጫዋቾች እንዳሏቸው ይታወቃል ብራዚላውያን። ነገር ግን በብሔራዊ ቡድን ደረጃ ደግሞ የብሔራዊ ቡድኑን ከዚህ በፊት የነበረውን አያልነት የሚያስጠብቅ ውጤት እየተመዘገበበት አይደለም የሚገኘው። ትላንትናም ይሄንኑ ተመልክተናል ማለት ነውና ትላንት ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ 1 ነጥብ ከጨዋታው ትፈልግ የነበረችው አርጀንቲና በሀገሯ ቦነስ አይረስ ላይ በተደረገው ጨዋታ 4-1 በሆነ ውጤት ጨዋታውን ድል ማድረግ ይችላለች ማለት ነውና ትላንት በነበረው እንቅስቃሴ እንግዲህ የመጀመሪያውን ጎል የቀድሞ የማንቸስተር ሲቲው የፊት መስመር አጥቂ አሁን ደግሞ እንደዚሁ ለአትሌቲኮ ማድሪድ እየተጫወተ የሚገኘው ጁሊያን አልቫሬዝ ነው ጎል ማስቆጠር የቻለው። ፈርናንዴዝ፣ ማካሊስተር እንደዚሁ ደግሞ ጆቫኒ ሲሞኒ ጎል ማስቆጠር ችሏል ማለት ነው። አርጀንቲና ብሔራዊ ቡድን 4-1 በሆነ ውጤት ሲያሸንፍ ማለት ነው። የብራዚልን ብቸኛ ጎል ማቲያስ ኩና የወልቨርሃምፕተን ወንድረሱ የ25 ዓመቱ ተጫዋች ጎል ማስቆጠር ችሏል ማለት ነውና ትላንትና እንግዲህ ጨዋታው ከተጠናቀቀ በኋላ የተለያዩ አስተያየቶች ሲሰነዘሩ ነበረ። ከጨዋታው አስቀድሞ የብራዚል የፊት መስመር አጥቂ ራፊኒያ አሁን የባርሴሎናው ተጫዋች ሀሳብ ሲሰነዝር ነበርና ጨዋታውን በአስተማማኝ ሁኔታ በድል እንደሚወጡት ነበረ ሲዝት የነበረው። ነገር ግን ውጤቱ የተገላቢጦሽ ሆኖ የአርጀንቲና ብሔራዊ ቡድን ጨዋታውን ድል ማድረግ ችሏል ማለት ነውና ከዚህ በለጠም የጎል ልዩነቱ ሊሰፋ እንደሚችል እነ ሊዮኔል አንድሬስ ሜሲን የመሳሰሉ ትልልቅ ተጫዋቾች በብሔራዊ ቡድኑ ስብስብ በምሽቱ ጨዋታ ላይ አልተገኙም በጉዳት ምክንያት ማለት ነውና ያ ደግሞ ሆኖ ቢሆን የበለጠ የጎል ልዩነቱ ሊሰፋ ይችል ነበረ ተብሎ መረጃዎች ሲወጡ ነበርና ትላንት እንግዲህ የብራዚል ብሔራዊ ቡድን 4-1 በሆነ ውጤት ከሜዳው ውጪ ተሸንፏል። አርጀንቲና ብሔራዊ ቡድንም ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ያለፈበትን ውጤት ነው ማስመዝገብ የቻለው ማለት ነው። ምድቡን እንደተመለከትነው እንግዲህ በ31 ነጥቦች አንደኛ ሆኖ አጠናቋል። ገና ቀሪ ጨዋታዎችም አሉት። የብራዚል ብሔራዊ ቡድን 21 ነጥቦች አሉት፣ አራተኛ ደረጃ ላይ ተቀምጧል። ሌሎችም ጨዋታዎች እንደዚሁ ተከናውነዋል። በደቡብ አሜሪካ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክን ለማለፍ ማለት ነው። ትላንት ከነበሩ ጨዋታዎች መካከል ኢራን እንደዚሁ ኡዝቤኪስታን ያደረጉት ጨዋታ በኢራን 2-1 በሆነ ውጤት ጨዋታው ተጠናቋል። ኢራን ግን አስቀድሞ በሰበሰበው ነጥብ የኢራን ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ማለፍ የቻለበትን ውጤት ማስመዝገብ ችሏል ማለት ነውና አሁን ላይ እንግዲህ ለ2026ቱ አሜሪካን፣ ሜክሲኮና ካናዳ በጣምራ ለሚያሰናዱት ለ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ያለፉ ሀገራቶች በርከት እያሉ እየተመለከቱ ይገኛሉ። አስቀድማ ማለፏን ያረጋገጠችው ካዘጋጆቹ አገር ባሻገር የጃፓን ብሔራዊ ቡድን ነበረ። ከዛ በኋላ እንግዲህ አሁን በርከት ያሉ የአርጀንቲና ብሔራዊ ቡድንን ጨምሮ ኢራንን ጨምሮ ሌሎችም ብሔራዊ ቡድኖች እንደዚሁ ወደ ዓለም ዋንጫው መድረክ ማለፋቸውን እያረጋገጡ ይገኛሉ። በዘንድሮ ዓመት እንግዲህ ወይም ደግሞ በዓለም ዋንጫው የውድድር መድረክ ላይ ለመጀመሪያ ጊዜ 48 ሀገራት ብሔራዊ ቡድኖች የሚሳተፉበት ነው የሚሆነው። ኮታውም ጨምሯል። በአፍሪካም እንደዚሁ በተጨማሪ ማለት ነውና እነዚህን እየተመለከትን እንገኛለን። ሌሎች አጫጭር ስፖርታዊ መረጃዎችን ለመመልከት ያህል የቡካዮ ሳካ በቀጣይ ወደ ሜዳ እንደሚመለስ እየተገለጸ ይገኛል። እንግዲህ የጂም ላይ የሚያደርገውን መጠነኛ ልምምድ ወደ ሜዳ አሳድጎታል። ሜዳ ላይ በሚደረጉ የማይነር ጌሞች
ወይም እርስ በርስ የሚያደርጓቸውን ጨዋታዎች እየተካፈለ እንደሚገኝና በጥሩ ጤንነት ላይ እንደሚገኝ አሰልጣኝ ሚካኤል አርቴታም ክለቡም አረጋግጠዋል ማለት ነው። በቀጣይ ምናልባት አርሰናል በሚኖራቸው ጨዋታ ላይ በቋሚ አሰላለፍ ውስጥ ተካቶ ጨዋታውን ሊጀምር እንደሚችል እየተነገረ ይገኛል። ይህ ለአርሰናል ደጋፊዎች ትልቅ መነሳሳትን የሚፈጥርላቸው ነው። አንድ የዋንጫ ክብር ውስጥ አሉ። ያው የእንግሊዝ ፕሪሚየር ሊግ ላይ ምናልባት እንግዲህ በቁጥራዊ ስሌት አሁንም የዋንጫውን ክብር የማሳካት እድሉ አላቸው ተብሎ ቢገመትም ነገር ግን የበለጠ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ነው ትኩረት ሰጥተው እየሰሩ የሚገኙት ማለት ነውና እነዚህ ጉዳት ላይ የሚገኙ ተጫዋቾች ደግሞ ከጉዳታቸው አገግመው ወደ ሜዳ መመለሳቸው ደግሞ በተለይ የቡካዮ ሳካ መምጣት በርካታ የአርሰናል ደጋፊዎች እየናፈቁት የሚገኘው ጉዳይ መሆኑን ተከትሎ አሁን ላይ እንግዲህ መነቃቃትን ከወዲሁ እየፈጠረላቸው ይገኛል ማለት ነው። ከሪያል ማድሪድ ጋር መደልደሉ እናስታውሳለን በሩብ ፍጻሜው ጨዋታ ማለት ነውና ለዛ ጨዋታ በሙሉ ጤንነት ላይ ይገኛል። ጤንነቱን በጣም ተሻሽሏል። አሁን ላይ እንግዲህ ወደ ሜዳ መመለስ ብቻ እንደሚቀረው ተነግሯል ማለት ነውና ይህንን ተመልክተናል። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ እናጠናቅቃለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።